በፊዚካል ብንሄድ የሚያምር ፊዚካል ያላት ሴት ይፈልጋሉ። አሁን ለምሳሌ ሼፕ ሆነች ሰውነቷ የሚያምር ምናምን ሴት ይፈልጋሉ ብዙ ሼፖች እና ድንግልና ያላት በጣም በጣም የምትፈልገው ድንግልና ያላት ድንግል ያላት ሴት ያ በጣም ይፈልጋሉ። ሲያወሩኝ ብዙ ጊዜ በስሜት ነው የሚያወሩኝ። ማለት ነው ድንግልና ያላትን ሴት አምጪልኝ አይደለም። ገብቶኛል። አይ እሱማ ገብቶኛል። እነዚህ ያለ መቻላቸው በምን አወቅሽ? ልጆቹን አገኛቸዋለሁ። አብራችሁ ያወሩኛል። መጥተው ይነግሩኛል። ምን ብሎ ነው የሚነግሩኝ? ሲነግሩኝ አይችልም ዛሬ አገናኝሽኝ ሰውዬ ምናምን ይሉኛል። እና እኔም ይገርመኛል ብዙ ጊዜ ድንግልና ያላትን ብለው አቅርቤላቸው አይችሉትም። በቃ ስሜታቸውን ለማርካት ብቻ ይፈልጉት። ስለዚህ ልጆቹ ደስ ይላችኋል። በቃ ሳይሰጡ ሲመለሱ ብር ያገኛሉ እነሱ፣ እኔም ብር አገኛለሁ እኮ። ገባኝ። አሁን እኔ ድንግል የሆነችዋ ልጅ ልሸጥ ሄዳ ሰውየው ያው ለገንዘብ ብላ ነው። ከዛ ምንም ድንግልናዋ ሳትሰጠው ብር ከፍሏት ሳይችል ቀርቶ ስትመለስ ያው ደስ ነው የሚላት ብዬ አስባለሁ። ሌላ ቀን ሌላ ሰው ሲጠይቀኝ ያቺን ሴት ደግሞ አቀርብለታለሁ። ራሷ ነው። ስለዚህ እንዲህ ያለ ሌላም ሽማግሌ አሁን ስታቀርቢለት ሳይችል ሲቀር እንደገና ሌላ ለሌላ ትቀርባለች ማለት ነው። እንደዛ ነው የሚሆነው። ግን የሚያስጠላ እንትንም አላቸው ሼቦቹ። እንዴት ምን እንደሆነ ታውቃለህ? ሲያቅታቸው የእነሱን ድንግልና መውሰድ ሲያቅታቸው ማይሆን ነገር እንዲያደርጉላቸው ይጠይቋቸዋል ማለት ያው ባሳቸው ነው። ያው እኔ ከዚህ በፊት እንደዛ ሼቦቹ ጤቶቹ ሞካክሮ የተዋቸውን ምናምን አይደለም የምፈልገው። ከዚህ በፊት ምንም ያልተነካካቸውን ነው የምፈልገው። አራት አስብ ችግር የለውም ደግሞ ላንተ ለወጣ ቆንጆ ነው እኮ ችግር የለውም ላንተ አመጣላለሁ። ያልተነካካችሁን ከማንም ጋር ግንኙነት ያላደረገችውን አመጣላለሁ። አታስብ ችግር የለውም። ግን አንድ አዲስ አውርተሽ ነው የምታመጭልኝ? ለማንሽ አማነኝ ደግሞ ላንተ። አዎ ወጣት መጥቶ ተገኝቶ ነው። እሺ በቃ ያው ክፍያውም ስታመጭልኝ ልጅቷን አይቼ ምናምን ችግር የለውም። አንቺ ከምትይኝ በላይ ነው የምከፍለው። አንቺ ከዚህ በፊት ሞክረሻል? አይ እኔማ አልሞከርኩም። ማለትም የሆነ ልጅ ጠይቆኝ ነበር። ይህን ስራ ከመጀመሪ በፊት የሆነ ልጅ ጠይቀኝና ብዙ ብር እንደሚያስገኝ ነገረኝ። እንደራብረን እና ከፍልሻለሁ አለኝ። ከዛ እኔ ደግሞ አይሆንም ስለው እሺ ለምን አብረን ሴቶችን ለሼቦች ያገናኛል ለምን ብዙ ብር ለምን ሀብታም አንሆንም አለኝ። ሀሳቡን ተስማማው፣ ተቀበልኩ። ይሄን ስራ ጀመርኩ። አንቺ አትፈልጊ ሌላ ላምጣለት፣ እሱ የሚፈልገውን አይሴል ላምጣለት አይደለ? አንቺ ባለጌ ማለት ፈልጋ እንደ መጣው ፈልጋ አይደለም የመጣው። እኔማ ፈልጌ ነው የመጣሁት። ግን አንቺ ማታደርጊውን ለምን እነሱን ታደርጋቸዋለሽ? እንዲያደርጉ ትመክሪያቸዋለሽ? አንተ ምን አገባ? እንደውም እኔ አንቺን ነው የምፈልገው። እኮ ስራዬ ነው። በቃ ከከፈልኩ አይቀር ካንቺ ጋር ነው ማድረግ የምፈልገው። ቢሆንማ እኮ ችግር የለውም። አይሆንም እንጂ። እንዴት አይሆንም? ሌላ ሴት አመጣላለሁ። ሌላ ሴት ተስማምተናል ደግሞ። ምኑን ነው የተስማማነው? አሁን ሴት አምጪልኝ ብለህ በቃ እኔ ሐሳቤን ቀየርኩ። ካንቺ ጋር ነው የምፈልገው። አይሆንም። ሁሉንም ያልጀመሩትን እንዲጀምሩ የምታስደርጊው አንቺ ነሽ አይደል? እኔ ካልጀመርሽ ካንቺ ጋር ነው መጀመር የምፈልገው። አይሆንም። አንቺ መጠየቅ ነው ያለብሽ። አንቺ ወንጀል ነው እየሰራሽ። ምን ብዬ ነው የምጠየቀው? ምንድን ብዬ ነው? ምን አደረኩኝ? አሁን ምን ስትይ ነበረ? እንደዚህ ልጆችን እንደዚህ አቀርባለሁ ለሼቦቹ እንደዚህ ተከፍሎኝ እንደዚህ እያደረኩ ምናምን ድንግል አመጣለሁ የ12 ክፍል እየተማሩ ያሉ ልጆችን እንደዚህ ምናምን አመጣለሁ አላልሽኝ? እኔ አላልኩም። ምን ማለት ነው አላልኩም? አሳስተነው ጆሮክ ነው ማለት አላልኩም። ኧረ አንቺ ቀልድሽ አይጠገብም። አላልኩም። አሁን እያንዳንዱ ነገር ስታወሪኝ አልነበረ? ስትነግሪኝ አልነበረ? እኔ ሰላም እንዴት ናችሁ? ውድ የአሳሽ ሚዲያ ቤተሰቦች ዛሬም ተገናኝተናል። የዛሬ ባለ ጉዳያችን አንድ እናት ናት። እኔ ልጅ አለኝ። ልጄ የ12ኛ ክፍል ተማሪ ናት። እንግዲህ ትምህርት ቤት ይልካሉ። ግን ከዛ በኋላ ከሄዱ በኋላ እነዚህ ልጆች የት ውለው ምን አድርገው እንደሚመጡ ምንም የሚታወቅ ነገር የለም። ኤችአይቪ እንደ ጉድ እየተስፋፋ ነው። እኚህ እናት ስትነግረኝ ልጄም ተጠይቃ ነበረ። ይህንን ነገር ከልጄ ጋር ካለን ቅርበት የተነሳ ነው ያወራች ነው የምትለው። እቺ የምታቀርበዋም ልጅ ወይም ይሄንን የሚያደርጉትም ልጅ የኔ ልጅ ታውቃታለች። ብዙ ሰው ሊማርበትም ሊጠነቀቅበትም ይችላል። እቺ ልጅ እንግዲህ እዛው ተማሪ ናት። ባለሀብት የተባሉ ትልልቅ ሰዎች፣ በእድሜያቸው ገፋ ያሉ ሰዎች ትንንሽ ልጆችን ይፈልጋሉ። በሚፈልጉበት ሰዓት ደግሞ የምታቀርበው እቺ ናት። ብቻዋን እንዳልሆነችና ሌላ ማብራት ሌላ ሰው እንዳለ
ተነግሮኛል። እንግዲህ እቺ ታቀርባለች የተባለችዋ ልጅ አግኝቼ ለማውራት ሞክራለሁኝ። ደውዬላታለሁ እኔ እንደምፈልግና በአካል አግኝቼ ላውራሽ የኔ ፍላጎት እሷም እሺ ብላኝ እንግዲህ ቀጥሬያታለሁ። እየጠበቅኳት ነው። ወላጆች ግን ልጆቻቸው ወዴት ሄደው እንደሚመጡ የት ውለው እንደሚመጡ ሁኔታቸውን ብትከታተሉ መልካም ነው ብዬ አስባለሁ። እሺ ሰላም ነው? እንዴት ነሽ? አለን ሁሉ ሰላም ይመስገን። እንዴት ነሽ? ሊዲያ ነው ስምሽ? አዎ ሊዲያ። እንዴት ነሽ ሊዲያ? ሰላም ነው? ሁሉ ሰላም? ክላስ አሪፍ ነው? ክላስ ቆንጆ ነው። ያው ሽቀላም አሪፍ ነው። እየሸቀልሽ ነው? ያለብዛ አይዘለቅም ብዬ ነው አይደለ? የልጅ ሀብታም ሰላም ነው? አለን። አንቺ እኮ በቃ እየተማርሽ የሚገርም ነው። እኔ የተማሩ ኦንላይን የሚሰሩ አሉ እና የኢንተርኔት ላይ ምናምን የሚሰሩ አሉ የተማሩ እነሱ ናቸው በደንብ ገንዘብ የሚያገኙት። አንቺ ግን ያው እዚህ ጋር ቀጥታ ዋና ሀብታሞችን እያገኘሽ። አዎ እውነት ነው። ሀብታም ለመሆን ያለኝ አማራጭ ነው። ኦኬ። እና በዚህ በጣም ሀብታም ሆናለሁ ብዬ አስባለሁ አይደለ? እና ዛሬ እንዴት ልትመጣ ቻልክ? ማለትም ብዙ ጊዜ ሼባን የሚያጋጥመኝ ወጣት ናንተ እሺ አንተ ለራስ ፈልገህ ነው እያልሽ ነው? አዎ ለራሴ ምን አይቻልም? ኧረ ይቻላል። አይ ግን ወጣት ገጥሞኝ ስለማያውቅ ነው። ኦኬ። ግን ለወጣት አይቻልም ብላችሁ የምትይበት መስፈርት የለሽም አይደለ? ሶ ከፈለኩ ዋናው ልክፈል እንጂ እችላለሁ ነው። እውነት ለኔ እንኳን አይደለም። አሁን ይሄንን እንትን መልልሽ አንድ ትልቅ ሰውዬ ምናምን ነበር። ባክሽ እንደዛ ብዬ አልዋሽሽም። ለራሴ ነው የፈለኩት። እንዴ ከመጣ አይቀር አይሻልም? እውነታውን ካላወራሁ አይሆንም። ለሼባቢ ወስጄ በኋላ ማለት አይ ፊትሽ ሳይው ትንሽ እንትን አልኩኝ፣ ፈራው። ማለት ለወጣት አይቻልም ነው? ኧረ ይቻላል። ብቻ አንተ ፍላጎቱ ይኖር። አይ እኔ አሰብኩት ወይ ሰው ልኮክ ኦኬ፣ ወይ ደግሞ ለራስ ፈልገም አስቤያለሁ ግን ለራስህ ከፈለክ ችግር የለውም። ይገባኝ። የምትፈልጋትን አይነት ሴት ንገረኝና አመጣላለሁ። ግን ለሌላ ሰውም ከሆነ ያ ሰው ይመጣ አሪፍ ነው ብዬ ነው። ኦኬ። ማለት አልገባኝም። አሁን ከዚህ በፊት ወጣት ነገር መጥቶ አያውቅም ነው? አያውቅም። ኦኬ። አንቺ ጋር የሚመጡት ምን አይነት ሰዎች ናቸው? በእድሜ ገፋ ያሉት ሼቦች ናቸው የሚመጡት ብዙ ጊዜ። ወጣት ጭራሽ መጥቶ አያውቅም እኔ ጋር። በአካል መጥቶ ነው የሚያገኙሽ? አዎ ይደውሉልኛል። ከዛ በአካል ሄጄ አገኛቸዋለሁ። የሚፈልጉትን አይነት ሴት ይነግሩኛል ማለት ነው። ኦኬ። ከዛ የሚፈልጉትን አይነት ሴት እኔ ደግሞ አገናኛቸዋለሁ። አንቺ ነሽ እንጂ የምትሄጂው እነሱ አይመጡም ማለት ነው። እንዴት ይመጣሉ? ባለ ሀብት አይደል? ደግሞ ትንሽ ይከብዳል። ስንተኛ ክፍል ነሽ አሁን? እኔ 12 ነኝ። 12 ነሽ? ቆየሽ ይሄን ስራ ከጀመርሽ? ስንተኛ ክፍል ሆኛል? ኦኬ። 11 እያለሽ ነው የጀመርሽ? 11 እያለሁ ነው የጀመርሽው? ኦኬ። የሚገርም ነው። አይ አሪፍ ነው። ስለዚህ በደንብ ብር ይዘሻላ? አዎ ብዙም ባይሆን አለኝ አይደል? ብዙም ባይሆን አለሽ። የሚገርም ነው። ሶ እኔ አሁን የምፈልገው እኔ ምን አይነት ልጅ መሰለች? አንቺ አሁን ምን አይነት ነው የምታቀርቢው? እነዛ ሼቦቹ አሁን ምን አይነት ሰው ነው የሚፈልጉት እነሱ? በብዛት በፊዚካል ብንሄድ የሚያምር ፊዚካል ያላት ሴት ይፈልጋሉ። አሁን ለምሳሌ ሼፕ የሆነች ኦኬ፣ ሰውነቷ የሚያምር ምናምን ሴት ይፈልጋሉ ብዙ ሼቦች ሲነግሩኝ ማለት ነው። እና ድንግልና ያላት ኦኬ፣ በጣም የምትፈልገው ድንግልና ያላት ድንግል ያላት ሴት ያ በጣም ይፈልጋሉ። እንደዛም አቅርቤላቸው ማድረግ አይችሉትም። ኦኬ፣ አያደርጉም። ያ አይችሉም። እኔ በቃ እኔ ያለሃል እንዴ አይችሉም። እንዴት አወቅሽ እንደማይችል? ሲያወሩኝ ብዙ ጊዜ በስሜት ነው የሚያወሩኝ። ኦኬ፣ ማለት ነው ድንግልና ያላትን ሴት አምጪልኝ አይደለም። ገብቶኛል። አይ እሱማ ገብቶኛል። እነዚህ ያለ መቻላቸው በምን አወቅሽ? ልጆቹን አገኛቸዋለሁ። ኦኬ፣ አብራችሁ ያወሩኛል። መጥተው ይነግሩኛል። ምን ብሎ ነው የሚነግሩኝ? ሲነግሩኝ አይችልም ዛሬ አገናኝሽኝ ሰውዬ ምናምን ይሉኛል። እና እኔም ይገርመኛል ብዙ ጊዜ ድንግልና ያላትን ብለውኝ አቅርቤላቸው አይችሉትም። በቃ ስሜታቸውን ለማርካት ብቻ ይፈልጉት። ስለዚህ ልጆቹ ደስ ይላቸዋል። በቃ ሳይሰጡ ሲመለሱ ብር ያገኛሉ እነሱ፣ እኔም ብር አገኛለሁ እኮ። ገባኝ። አሁን እኔ ድንግል የሆነችዋ ልጅ ልሸጥ ሄዳ ሰውየው ያው ለገንዘብ ብላ ነው። ከዛ ምንም ድንግልና ሳሰጠው ብር ከፍሏት ሳይችል ቀርቶ ስትመለስ ያው ደስ ነው የሚላት ብዬ አስባለሁ። አዎ፣ ሌላ ቀን ሌላ ሰው ሲጠይቀኝ ያቺን ሴት ደግሞ አቀርብለታለሁ። ኦኬ፣ ራሷ ነው። ስለዚህ እንዲህ ያለ ሌላም ሽማግሌ አሁን ስታቀርቢለት ሳይችል ሲቀር እንደገና ሌላ ትቀርባለች ማለት ነው። እንደዛ ነው የሚሆነው።
አይደለ? ስለዚህ ያው ድንግል እንትን ይበሉ እንጂ በቃ ይዘውት ነው ያሉት። ማንም ይነካ ልጆቹ ደስተኛ ናቸው ማለት ነው። አንቺ እንዲህ የምታቀርቢያቸው ልጆች እንዲህ ሄደው ሳይችሉ ሲቀሩ ሳይነካ ቀርቶ ድጋሚ ይዘውት ገንዘብ ተቀብሉበት ሲመጡ ደስ ይላቸዋል ማለት ነው። አዎ ደስ ይላቸዋል። ግን የሚያስጠላ እንትንም አላቸው ሼቦቹ። እንዴት ምን እንደሆነ ታውቃለህ? ሲያቅታቸው የእነሱን ድንግልና መውሰድ ሲያቅታቸው ማየውን ነገር እንዲያደርጉላቸው ይጠይቋቸዋል ማለት ያው ባፋቸው ነው ስለማይችሉት ገባኝ። በቃ እንደዛ የሚያደርጉት ሼቦቹ ናቸው። እሺ እኔ አሁን እንኳን እኔ የምፈልገው ያው በቃ ድንግል ታገኝልኛለሽ? አገኝላለሁ። ድንግል መሆኗ ብቻ ነው የምፈልገው። አይ ቆንጆ መሆን አለባት። ምን አይነት ሰው ብትሆን አሪፍ ነው? ስለ ቅርጿን እኔ ቅርጽ ችግር የለብኝም። በቃ ድንግል ብቻ ትሆን፣ ቀይ ትሆን፣ ድንግል ትሆን ምናምን በቃ ያው መቼስ ከግቢ ነው የዛው ከትምህርት ቤት እንጂ ውጪ ላይ ያለውን አይደለም ወይስ ውጪም ያለውን ትሰራለሽ? አይ ብዙ ጊዜ ማገናኘው ከግቢ ነው አይደለ? ውጪ ብዙም አልግባባቸው ግን ውስጥ በጣም ስለምግባባ ከውስጥ ነው ማገናኘው። ኦኬ ያው ግቢ ማለት አንቺ ከምትማሪበት ቤት ካንቺ ከምትማሪበት ትምህርት ቤት እዛ በቃ ታገኝልኛለሽ? ችግር የለውም አገኝላለሁ። ቀይ ነው ያልከኝ? ቀይ ነው ያልኩሽ። እኔ ቀይ ብቻ በቃ ችግር የለውም ድንግል ብቻ ትሆን ችግር የለውም አመጣለሁ አይደለ? ያው እኔ ከዚህ በፊት እንደዛ ሼቦቹ ጤቶቹ ሞካክሮ የተዋቸውን ምናምን አይደለም የምፈልገው። ከዚህ በፊት ምንም ያልተነካካቸውን ነው የምፈልገው። ኧረ አታስብ፣ ችግር የለውም ደግሞ ላንተ ለወጣ ቆንጆ ነው እኮ ችግር የለውም ላንተ አመጣላለሁ። ያልተነካካችሁን ከማንም ጋር ግንኙነት ያላደረገችውን አመጣላለሁ። አታስብ፣ ችግር የለውም። ግን አንድ አዲስ አውርተሽ ነው የምታመጭልኝ? ለማንሽ አማኔ ደግሞ ላንተ። ኧረ አዎ ወጣት መጥቶ ተገኝቶ ነው። ኧረ እሺ በቃ ያው ክፍያውም ስታመጭልኝ ልጅቷን አይቼ ምናምን ችግር የለውም። አንቺ ከምትይኝ በላይ ነው የምከፍለው። አንቺ ከዚህ በፊት ሞክረሻል? አይ እኔማ አልሞከርኩም። ኧረ ማለትም የሆነ ልጅ ጠይቆኝ ነበር። ይህን ስራ ከመጀመሪ በፊት የሆነ ልጅ ጠይቀኝና ብዙ ብር እንደሚያስገኝ ነገረኝ። እንደራ ብለን እና ከፍልሻለሁ አለኝ። ከዛ እኔ ደግሞ አይሆንም ስለው እሺ ለምን አብረን ሴቶችን ለሼቦች ያገናኛል ለምን ብዙ ብር ለምን ሀብታም አንሆንም ማለት ሀሳቡን ተስማማው፣ ተቀበልኩ። ይህን ስራ ጀመርኩ። ኦኬ አንቺ ጀመርሽ እንደዛ ነው? አዎ። እና እኔ እንደዚህ ነገር አላደረኩም። ኦኬ አንቺ አላደረግሽም? ከሀብታም ጋር ከሼባ ጋር አልተኛሽ? አልተኛም። ያመር አዎ እኔ አልተኛም፣ ግን ሌሎችን አገናኛለሁ። ገብቶኛል። እሱማ እንደምታገናኝ አውቃለሁ። አንቺ አልሞከርሽውም? አልሞከርኩት። እንዴ አንቺ አልሞከርሽውም? እንዴት ለሌላ ሰው አደረግሽ ብዬ ነው። አይ ሀሳቡ ሲመጣ ስለ ልጁ ሲነግረኝ የሚገርም ብር ነው ሰጥሻለሁ ያለኝ ለኔ። ኦኬ እና ስራውን ደግሞ ብንሰራ ደግሞ ያን እጥፍ እንደምናገኝ የነገረኝ። በቃ በሀሳቡ ተስማማውና እሱም ከሱ ጋር ማልተኛው አላደረኩትም ይሄን ስራ። ኦኬ ግን ስራውን ለመስራት ተስማማውበት። በጣም አሪፍ። እሺ አሁን እኔ በጣም ትልቅ ሀብታም አለ በጣም ማለት አንቺ ከዚህ በፊት ከወንድ ጋር ወጥተሽ አታውቂም? ተገናኝተሽ አታውቂም? ስለዚህ በጣም ሀብታም ሰውዬ አለ ማለት ነው። ለምን ከሱ ጋር አላገናኝሽም አንቺ? አይሆንም። ሌላ ላምጣለት አይደለ? አንቺ አትፈልጊ? ሌላ ላምጣለት። እሱ የሚፈልገውን አይሴል ላምጣለት አይደለ? አንቺ ባለጌ ማለት ፈልጋ እንደ መጣው ፈልጋ አይደለም የመጣው። እኔማ ፈልጌ ነው የመጣሁት። ግን አንቺ ማታደርጊውን ለምን እነሱን ታደርጋቸዋለሽ? እንዲያደርጉ ትመክሪያቸዋለሽ? አንተ ምን አገባ? እንደውም እኔ አንቺን ነው የምፈልገው። እኮ ስራዬ ነው። በቃ ከከፈልኩ አይቀር ካንቺ ጋር ነው ማድረግ የምፈልገው። ቢሆንማ እኮ ችግር የለውም። አይሆንም እንጂ። እንዴት አይሆንም? ሌላ ሴት አመጣለሁ። ሌላ ሴት ተስማምተናል ደግሞ። ምኑን ነው የተስማማነው? አሁን ሴት አምጪልኝ ብለህ በቃ እኔ ሐሳቤን ቀየርኩ። ካንቺ ጋር ነው የምፈልገው። ሁሉንም ያልጀመሩትን እንዲጀምሩ የምታስደርጊው አንቺ ነሽ አይደል? እኔ ካልጀመርሽ ካንቺ ጋር ነው መጀመር የምፈልገው። አይሆንም ወንድም። እንዴት ነው የማይሆነው? በቃ ሌላ ሴት ነው ማመጣለህ። አንቺ ባለጌ ነሽ። ይኸውልሽ ልንገርሽ፣ እኔ እንደዚህ ፈልጌ መጣው ምናምን ያልኩሽ ውሸቴ ነው። እኔ እንደዚህ የሚሰሩ ሰዎችን የማጋለጥ አይነት ሰው ነው ማለት። ልታስሰኝ ነው እንደመጣው? አዎ ላስይዝሽ ነው የመጣሁት። አንቺ ባለጌ የልጆችን ህይወት ታበላሻለሽ እንዴ? ከኔ መጣው። የት ነው የምታውቀኝ? የት ነው የምታውቀኝ? የት ነው የምታውቀኝ? ከኔ መጣው። በቃ እንደዚህ እንደምታደርጊ አውቄ በጥቆማ መጣው እና አንቺ መጠየቅ ነው ያለብሽ። አንቺ ወንጀል ነው እየሰራሽ። ምን ብዬ ነው የምጠየቀው?
ምንድን ብዬ ነው? ምን አደረኩኝ? አሁን ምን ስትይ ነበር? እንደዚህ ልጆችን እንደዚህ አቀርባለሁ ለሼቦቹ እንደዚህ ተከፍሎኝ እንደዚህ ያረኩ ምናምን ድንግል አመጣለሁ የ12 ክፍል የተማሩ ያሉ ልጆችን እንደዚህ ምናምን አመጣለሁ አላልሽኝ? እኔ አላልኩም። ምን ማለት ነው አላልኩም? ተሳስተ ነው። ጆሮክ ነው ማለት አላልኩም። አላልኩም። ኧረ አንቺ ቀልድሽ አይጠገም። አላልኩም። አሁን እያንዳንዱ ነገር ስታወሪኝ አልነበረ? ስትነግሪኝ አልነበረ? እኔ ታወሪ የነበረው ነገር በሙሉ ተቀርጿል። አንተ ማን ነህ? እኔማ ማንነቴን እኮ ነገርኩሽ አይደል? ምንድነው አድርጊ የምትለኝ? ምንም አድርጊ እያልኩ አይደለም። የምትሰሪው ነገር ወንጀል ነው፣ በህግ መጠየቅ አለብሽ ነው እያልኩኝ ያለሁት። የልጆችን ህይወት እያበላሸሽ ነው እና ልታሳስረኝ ነው? እና ታዲያ በደንብ ነው። አረ ወንድሜ እኔ እኮ ይሄን ስራ እኮ የጀመርኩት ወደጄ እኮ አይደለም። እና ማን አስገድዶሽ ነው? ካለሁበት ነገር ለመውጣት ነው። ካለሽበት ማለት ምን ሆነሽ ነው? ካለሽበት መንገድ ወንድሜ ቤተሰቦቼን መርዳት አለብኝ። እና ይሄን ሰውን እንደዚህ ሸጠሽ ነው እንዴ ወንድሙ ቤተሰቦችሽ የምትረጂው? እሱማ እኮ ትክክል ነው አወቅኩኝ። ነገር ግን ወንድሜ ተረዳኝ፣ እባክህ ተረዳኝ። ምን ነው መረዳ? እሺ ዋና ሳጅን ውረጂ